አመሰግናለሁ ታዳሚዎችም ጋዜጠኞችም ስለመጣችሁ አመሰግናለሁ። አጠር አድርጌ ብቻ የስብሰባው አንደኛ የስብሰባ አዲስ አይደለም። በሀገራችን ጉዳይ ትግል ለማቀናበርም ሆነ ለሽግግር ለመዘጋጀት ብዙ ውይይቶች እየተካሄዱ ነው ያሉት። ግማሾቹ በግልጽ ግማሾቹ በፕራይቬት በሆነ መልኩ እየተካሄዱ ነው። ኢትዮጵያ ውስጥም ከኢትዮጵያ ውጭም እየተካሄዱ ነው ያሉት። የዛው አካል ነው። እዛም የተሰባሰቡ ሰዎች በተለያየ ውይይቶች ውስጥ እየተሳተፍን ያለን ሰዎች ነን። ኮንቲኒዌሽን ኦፍ ቫሪየስ ኢኒሺዬቲቭስ ወደፊትም የሚቀጥል ነው። ሰፋ ብሎ የሚቀጥል ነው። ፕላኖች ወደፊት የምናሳውቅ ይሆናል። በዛ መልኩ ነው መታየት አለበት። ሁለት ነገር ነው የተወያየ ነው ጠቅላላ ሲደረግ። አንዱ አሁን ልደቱ እንዳለው የተካሄዱ ያሉ ትግሎችን ለማቀናጀት የተቀናጀ ትግል ለማካሄድ በትግልና በሰላማዊ መልኩ እየተንቀሳቀሱ ያሉ በተለያየ አደራጀት ያሉ ተዳበውና ተደጋግፈው ለድል እንዲበቁ ማቀናጀት አስፈላጊነት ላይ ውይይት ተካሂዷል። ሁለተኛው ደግሞ ለውጥ ሲመጣ ያ ለውጥ እንዳይጨናገፍ እንዳይጠለፍ ምን አይነት ዝግጅት ያስፈልጋል? ያ ለውጥ የህዝባችን ለዓመታት የተራበውን ፍትህ፣ ዲሞክራሲ፣ ነፃነትና ልማት ያጎናጸፈ የፖለቲካ ስርዓት ለመገንባት ካሁኑ ዝግጅት እንደሚያስፈልግ ከዚህ በፊት የተፈጸሙ ስህተቶች ከዚህ በፊት ያመለጡ እድሎች እንዳይደገሙ ካሁኑ በሀሳብ ደረጃም በጠለቅ ብሎም መወያየት አስፈላጊነት ላይ ሰፊ ውይይት ነው ያለው። እኔ በእኔ ግምገማ ውይይቱ ከጠበቅኩት በላይ ሆኖ ነው ያገኘሁት። ስቴትመንት የሀገራችን የፖለቲካ ሊሂቅ የፖለቲካ ማቹሪቲ በከፍ ያለ መሆኑን የተረዳሁበት ነው። ሴንሲቲቭ የሚባሉ ድሮ ቢሆን ኖሮ ከማጨቃጨቅ አልፈው ሊባሳቱ የሚችሉ ጉዳዮች ላይ በድፍረት በጥንቃቄ በብስለት ውይይት የተካሄደበት ነበረ። እኔ በጣም ደስተኛ ነበርኩ በውይይቱ ላይ ብዙም ተሳታፊ ከዛ በኋላ ስንጫወት ውይይቱ በጣም ገንቢ እንደነበረ ነው። እንግዲህ ቢቀጥለው ከዚህ የተሻለ ውይይቶችን ዝግጅቶችን እያደረግን እንደምንሄድ ተስፋ አደርጋለሁ። አመሰግናለሁ። የተረፈው በጥያቄና መልስ እንመልስበታለን። አመሰግናለሁ። ተባባሪ አመሰግናለሁ ፕሮፌሰር። የተባለው እስካሁን ላለመደጋገም ከጋዜጠኞች የሚመጣውን ጥያቄ ላይ መሳተፉ የሚበጅ ይመስለኛል። ትንሽ አጽንኦት ለመስጠት ግን ያው የውክልና ነገር መነሻውን መድረሻውን በፕሮፌሰር እና በአቶ ልደቱ ዝርዝር ተገልጿል። እዚህ ያለው ስብስብ አንዳንዴ ከሳሽም ተከሳሽም ነው። ተካሶም ቢሆን ግን ፍርድ ቤትን ሄዶ ለመከራከር ጊዜ የማይሰጥ የህልውና አደጋ ላንዣበበ ህልውና ሳይኖር እነዚህ ነገሮች ላይ አንዱ ሲደግፍ ሌላው ሲቃወም ጊዜ ከማጥፋት አሁን እኛ በምንወያይበት ሰዓት ሳይቀር የህዝብ ህይወት አደጋ ላይ ያለ ብቻ ሳይሆን ብዙ ህይወትም እያጣን ባለንበት ወቅት ሆነን የምናደርገው ነገር ስለሆነ ፍቱን መድኃኒት የገሌ ድርጅት ነውና እሱ እስኪያልቅ ድረስ እሱን እየተቸን ዳር ላይ ተቀምጠን ከምንጠብቅ ምናልባትም ይሄ አዲስ መንገድ ትላንትና አብረን መነጋገርም መገናኘትም የማንችል በግለሰብ ደረጃ ቢሆን ቅድም እንደተባለው የምንወክለው ድርጅትም ምንም ባይኖርም እስካሁን ባደረግነው ጉዞ አንዳችን የአሁኑን ስርዓት በማዋለድ ሌላችን በመቃወም ያጠፋነው ጊዜ ያዋለድነው ይሁን የተቃወምነው አሁን በስልጣን ላይ ያለው አገዛዝ ሁላችንም የማይወክል ከመሆኑ የተነሳ አሁን ሁላችንም ቪክቲም ሆነን ሁላችንም ተጎጂ ሆነን ተገናኝተናል። ስለዚህ ህዝባችን በየደረጃው አንዳንዶቻችን ገና ኢትዮጵያዊነቱን ሁሉ እስክንጠየፍ ድረስ እንዲያውም ጭራሽ ኢትዮጵያውያን ጋር አብረው ለመኖር
አያስፈልግም እና ሌላ መንገድ እንጀምር ብለን ሌላ ሐሳብ ውስጥ የገባን ሰዎችም ጭምር እዚህ ተቀላቀልንበት ምክንያት ለመውጣትም ለመቆየትም ከውይይትና ከመተባበር ውጪ ሌላ አማራጭ የለም ከሚል ነው። እኔ የፐርሰናል ኦፒኒየን ነው። በየአንዳንዳችን በስተጀርባ በጣም የተጎዳ ህዝብ አለ። ለዚህ እንቅስቃሴም ቢሆን ግን እንደተባለው አቶ ልደቱን በዝርዝር እንደገለጸው ይሄ መግለጫ መነሻ እንጂ የሚሻሻልም የብዙ ባለሙያዎችን የእናንተንም ጭምር ስራና ትግል የሚጠይቅ ነው። ግን እንደተባለው አንዱ አንዱን እየጠለፈ አንዱ ሲሰለፍ ሌላው እየሳቀ ያጠፋነው ጊዜ ሁላችንም በጸጸት ላይ ሆነን አሁንም የሚጠፋ ጊዜ እንዳይኖር አሁንም የሚጠፋው አንድ ተሰብሳቢ በመካከላችን እንደጠቀሰው ኢትዮጵያ እየደማች ነው ብለዋል። ሶተሎዶሙን ማቆም ነው። ከዛ በኋላ ሰርጀሪ ትደረግ ወገሻ ይምጣላት የሚለውን ነገር በኋላ የሚመጣ ክርክር ነውና አሁን እየደማ ያለው እየጠፋ ያለውን ህይወት ለማቆም በሁሉም አቅጣጫ የሚታገለ ኃይሎች አትሊስት እንደዚህ በመነጋገር መቀራረብ ይቻላል ወይ ማቀናጀት ይቻላል ወይ? because ስርዓቱ በግምገማችን ላይ ቢያንስ አንድ ትልቅ ችሎታ አለው እርስ በርሳችንን የማጋጨት በሁሉም የሀገሪቱ ክፍል አቅማችን ወደ ዋናው ጠላት ወደ ዋናው የህዝብ ጠላት እንዳይሆን አንዳችን በመደለል ሌላችን እንደ ጠላት በመፈረጅ እርስ በርሳችንን ጭምር እንዳንስማማ የሚያደርግ ስርዓት ነውና ይሄንን ስርዓት ህዝቡን አፍኖ አገሪቱ ፈርሳ ዞኑ ከተበጠበጠ በኋላ የያንዳችን ዓላማ ማሳካት አይቻልምና መተባበር ይሻላል የሚል ግፊት ያለበት ነው ይሄ ጅምር። ሰው እንዳልኩት ጅምሩ ባለቤት ብዙ ነው እንደምታውቁት የኢትዮጵያ ፖለቲካ በዚህ ጉዳይ ላይ ሁሉም ላይስማማ ይችላል። ግን አሁን የሚፈለገው ጥሪው ምንድነው? በኢትዮጵያ ውስጥ በሪጅኑ ውስጥ ስቴክ አለኝ የሚል ሰው ቀርቦ እንዲያግዝ ተባባሪ እንዲሆን ጥሪ ማድረግ ነው የመጀመሪያው ስራ። ዲቴይሎቹ በባለሙያም በፖለቲከኞችም ለፓርቲዎች የሚሰጥ ጉዳይ አይደለም። እንደተግባባ ነው የእናንተንም ጭምር የሲቪኩም የታዋቂ ግለሰቦችም የማህበራትም እንጂ ለፖለቲካ ድርጅቶች ብቻም እየሰጠን መልሰን የተዛሳትናቸው ስህተቶች ላለመድገም ይሄን መድረክ እናዘጋጅና መድረኩ ደግሞ የሚሰጠው ምላሽ ይኖራል። ከዚህ በላይ እንግዲህ በጥያቄና መልስ የሚመጣውን ነገር መስማቱ የሚሻል ይመስለኛል። አመሰግናለሁ ፕሮፌሰር። አመሰግናለሁ አቶ አባይ፣ ሁላችሁም አመሰግናለሁ። እዚህ ላይ ወደ ጥያቄና መልስ ከመሄዳችን በፊት አቶ ይልቃልም አንድ ሀሳብ በተጨመረበት ምን ያህል ሰፊ አስተሳሰብ ያለን ሰዎች እንዳለን ሊገልጽ ስለሚችል እድል ልስጥ። ወደዛ ከመሄድ በፊት አቶ ኢንጂነር ይልቃል ፕሊዝ። አመሰግናለሁ ፕሮፌሰር። ለምን እንደሆነ አላውቅም የኔን ታይትል ብቻ ስትሪም ላይ ብዙ ጊዜ ሰዎች ስለሚጽፉት ይመስለኛል ታይትል ተጽፎ ያለውኝ ሌላው ሰው አቶም ፕሮፌሰርም የለበትም እና ለዚህ ቴክኒካል ችግር ስለሆነ አድማጭም ጋዜጠኞችንም ይቅርታ ጠይቃለሁ። ይሄ ለምን እንደሆነ እኔ ራሴ አላወቅኩም። ምናልባት ስትሪም ላይ ነበቃሉ ሁልጊዜም ስለሚጽፉ አብሮ የመጣ ነገር ይመስለኛል። እንግዲህ ሁሉም ነገር ተብሏል። ምንም የተለየ የሚጨምረው ነገር የለኝም። ምናልባት እንግዲህ ሁሉም ሰው ትንሽ የራሱን አስተያየት ይስጥ የሚል ካልሆነ በስተቀር ዋናው ነገር አገር የህልውና አደጋ ላይ ካለ እና እንዳለም መስማማት ደርሰናል በዛው በስብሰባችን ወቅት። ያ ከሆነ ደግሞ በአሰስመንታችን መሰረት ትግላችንን ማቀናጀት አለብን። ትግላችንን አቀናጅተን ደግሞ ይሄ መንግስት ካስወገድን በኋላ በተደጋጋሚ የሀገራችን ውስጥ እንደተከሰተው ነገር ሌላ ችግር ሳይመጣና ሀገራችን ደግሞ እንደምታውቁት አሁን ያለው ነገር ሁሉም የብሔረሰብ ንቃት ተደርጓል። የብሔረሰብ ንቃት ደግሞ በራሱ መልካም ነገር እንዳለውና የመብት ማስጠበቁ እንዳለው ሆኖ ደግሞ መገፋፋትና ሌላም ነገር እንዳይመጣ ያንን ቅሬታን የማለዘብ ጉልበት እንዲኖርና ኃላፊነት በተሞላበት መልኩ ነገሮችን ለማስኬድ እንድንችል ከዛም አልፎ ደግሞ የጋራ ራዕይ እንዲኖርንና መጠራጠርና አለመተማመን የኢትዮጵያ ፖለቲካ ዋና ድክመቱ ነው። በጣም ትረስት ዲፊሲት በአገራችን ውስጥ በፖለቲካችን ትልቁ እንትን ስለሆነ ያንን ለመድፈንና በህዝባችን ላይ
ያለውን ጥርጣሬና ፍርሃት ደግሞ ነገ የባሰ ይመጣ ይሆነው የሚል ነገር እንዳይሆን በአንድ አቅጣጫ ልብና አእምሮውን ይዞ ያለበት ሁኔታና ይሄ መንግስት መወገድ እንዳለበት የኢትዮጵያ ህዝብ በሙሉ የሚያምን ነው የሚመስለኝ። ያ ከሆነ ደግሞ ነገን በአስተማማኝ ሁኔታ ማየት እንዲችል እንደዚህ አይነት ከተለያየ የፖለቲካ ስፔክትረም ያለን ሰዎች ተሰባስበን በልዩነት ውስጥ መስራት እንደምንችል ማሳይተን ያንንም በሚገባ ግልጽ በሆነ ሁኔታ ከየት ተነስተን የት እንደምንሄድ ቅድም እንዳልነው አካባቢ ያለንበትን ሁኔታ ገምግመናል። ትግላችንን ማቀናጀት እንዳለብን አውቀናል። ከዛም በኋላ ደግሞ ሽግግር እንደሚያስፈልገን ተማምነናል። ስለዚህ እነዚህ ነገሮች ዋና ዋና ጉዳይ መሆናቸውን በገዢው በኩል ግን በተደጋጋሚ የሚነገረው የጋራ የሚያረጋቸው ነገር የለም። ምናልባት ይልቃልና ጀዋር ቢገናኙ የሚደባደቡ ሰዎች እንዴት አብረው ይሰራሉ እንደዚህ የሚባል በጣም የማይረባ አስተያየት ይሰጣል እና ያ ደግሞ እውነት ለመናገር የፖለቲካ ልዩነታችን ስርዓት ያለው ህገ መንግስት ቢኖረንም እንኳን በሀገራችን ውስጥ የማይነቀነቅ ዲሞክራሲ ብንገነባ እንኳን በሐሳብ ልዩነታችን ሁልጊዜም የሚቀጥልና ምናልባት ጄነሬሽኖችን ሁሉ አልፎ ሐሳብ ሽግሽግ እናደርግ ይሆናል እንጂ የፖለቲካ ልዩነት በኢትዮጵያ ውስጥ መኖር ያለበትና እንዲኖርም እንዲፋፋም የምንፈልገው ነገር እንጂ ያለ ልዩነት አንድ አይነት መሆንን የሚያስብ ከሆነ መንግስት ለመመስረትም ሆነ የፖለቲካ ስራ ለመስራት በመሰረቱ የፖለቲካ ልዩነት መኖር ነው ፖለቲካንና ፖለቲካን ያመጣው ነገርና ይሄ የኋላ ቀር አስተሳሰብ መሆኑንና ምናልባትም እንደው ያላቂዎች ፍረጃ ስለሆነ ያንን ነገር ከቁም ነገር እንዳይወስደው አድማጭ እንዲረዳው ፈልጋለሁ። በተረፈ ወንድሞችና ጓደኞች እንደተናገሩት በስብሰባው ውስጥ ትልቅ መከባበር ነበረ፣ ትልቅ ብስለት ነበረ። በአገሪቷ ያለችበትን ሁኔታ በተመለከተ በጣም ተቀራራቢ የሆነ አመለካከት እንዳለን እና አግኝቻቸው ከማላቅ ሰዎችም በሐሳብም ከምራራቃቸው ሰዎች ጋር ስንነጋገር በዛ ደረጃ በበሰለና ልዩነትን አሳድሮ በጋራ ጉዳይ ላይ መስራት ያባት መሆኑን አውቀን በዛ ደረጃ ስለተገኘን ተስፋ ሰጪ ሆኖ አግኝቻለሁ። ይሄው ነው ፕሮፌሰር ማለት የምችለው። አመሰግናለሁ።